እድል ቢጤ ታየ በኮት ዲቫር በአፍሪካ ትንሽ መብራት ታይቶ ጠፋ። ኖርዌይ የግማሽን ተሸክሞ ራሱን ነፃ ወጣ። ኮት ዲቫር ስብስብ ብቻ መናበብ ዜሮ። አማር ግን የአፍሪካ ሜሲ እጅግ ልዩ እጅግ ጀግና። እኔ በበኩሌ አድንቄዋለሁ። ሃላንድም የሚናቅ አይደለም። የመጀመሪያው ጎል ያስቆጠረው ኑሳም ልዩ ተጫዋች ነበር። ኖርዌይ ከኮት ዲቫር የጥሎ ማለፍ ጨዋታ ኖርዌይ 2-1 አሸነፈች። ቀጣይ ኖርዌይ ከብራዚል ነው። ዛሬ ስለ ኖርዌይ እና ኮት ዲቫር ጨዋታ ዘግብላችኋለሁ። ከዘገባው በፊት እኔ ሚሊጌች ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ ላለው የዓለም ዋንጫ የጥሎ ማለፍ ጨዋታ በአይቮሪ ኮስት እና በኖርዌይ መካከል ያለው ጨዋታ ተጀመረ። ኖርዌይ ኳስ ያዙ፣ ማጥቃቱንም ተያዙ። አይቮሪ ኮስትም ካውንተር ሄዱ፣ አስጣሏቸው። በጨዋታው ቀዝቀዝ ብሏል። በዚህ ደግሞ የኖርዌይ ደጋፊዎች የሚያሳዩ ድጋፍ የተለየ ነው። የኖርዌይ ደጋፊዎች የ26 የዓለም ዋንጫ ምርጥ ደጋፊዎች ተብሎ መመረጥ አለባቸው። ግን አይቮሪ ኮስት ማጥቃቱን ተያይዞታል። የሞሮኮን ገድል አይቮሪ ኮስት ደግም ይሆን? ወደ ጨዋታው እንመለስ። አይቮሪ ኮስት ኳስ ያዘ፣ ዲዮማንዴ ያገኘ፣ አመለጣው። የ100 ሚሊዮን ዩሮ ዋጋ የሚገመት ተጫዋች ዲዮማንዴ በዘንድሮ የዓለም ዋንጫ ከ10 በላይ የጎል ድሎችን መፍጠር ችሏል። ኳስ በዝሆኖቹ እግር ስር መጣደፏን ተያይዛለች። ዲዮማንዴም እያስጨነቀ ነው። ዲዮማንዴ ግን ፒኤስጂ ከሄደ አውሮፓ ዝግጁ የምትሆን አይመስለኝም ለዛ የፊት መስመር ጥምረት። ወደ ጨዋታው ስንመለስ ፔፔ በዱዌ ላይ ተበሳጭቷል። ጥሩ ኳስ ሰጥቶት እንደማሻማት ወደ ኋላ ተመለሰበት። ቫይኪንጎቹ ኳስ ይዘው እያጠቁ ነው። ዱዌም ድንቅ መከላከል አሳየ። አይቮሪ ኮስት ያጠቃል፣ ምንም የለም። ኖርዌዮች ይሰሳታሉ፣ ወዲያው ግን ጥፋታቸውን ያርማሉ። ኮት ዲቫር ያጠያይቃል። በፔፔ ባያንዶሜንዴ ሁሉንም አርጎ የማጥቃቱን መንገድ ያሳምራል። የከሸረ ማጥቃት ያሳያል። ቅጥቀጣም በኮት ዲቫር በዝቷል። ግን ኖርዌይ መረባቸውን አስደፍሮም መልሶም ግን አንድ ኳስ ተገኘች። ኖርዌይ ኳስ አገኙ። በደበዘዘ ጨዋታ ኖርዌይ አሪፍ ኳስ አገኙ። ኑሳ በፔናልቲ ቦክስ ውስጥ ትሪቤላ መታ። ኳሷም እንደ ቅርጿ ክብ ዞራ ገባች። ኖርዌይ 1 ኮት ዲቫር ምንም። ፊፋ ነው ወይስ ሬል? በሰው ልጅ ኳስ እንዲህ ይዞራል ወይ? በእውነት እጅግ ድንቅ ጎል። ኑሳ የጎል ብቃቱን ነው ያሳየን። መልሶም ኖርዌዮች አገኙ። ሃላንድ ሳተው። ለኑሳ ግን 100 ሚሊዮን ዩሮ ሲያንሰው ነው። በአውሮፓ ክለቦች ኑሳን መመልከት ናፈቀን። ጨዋታውም ቀጥሏል። አይቮሪ ኮስት ኮርና አገኙ፣ ወጣባቸው። 45 ሞላ፣ 4 ደቂቃ ተጨመረ። ለጎሉ አሲስት ያደረገው ኦዲጋርድ በዓለም ዋንጫ 3ኛ አሲስቱ ነው። ኖርዌይ ቪኪንግ ራው ድጋፍ ተያይዘውታል። ይህ የዓለም ዋንጫ ግን ለአርሰናል ተጫዋቾች ተመችቷቸዋል። ለምን ካላችሁኝ የፕሪሚየር ሊግ ሻምፒዮን እንደሆኑ እያሳዩ ነው። በኖርዌይ በኩል የመጀመሪያው አጋማሽ አለቀ። ኖርዌይ 1 ኮት ዲቫር ምንም። እንግዲያውስ የመጀመሪያው አጋማሽ በኖርዌይ 1-0 የበላይነት አለቀ። ሁለተኛው አጋማሽ ግን ምን ያሳየናል? ምንስ እንጠብቅ? ኮት ዲቫር ካምባክ ይበላል ወይስ ደግሞ ኖርዌይ ሌላ ተጨማሪ ጎል አግብቶ ዋንጫውን ማለትም ማለፉን ያረጋግጥ ይሆን? አንድ ላይ የምናየው ይሆናል። ሁለተኛው አጋማሽም ተጀመረ። አይቮሪ ኮስት ማጥቃቱን በእጅጉ አሻሻለ። ድዌው አደገኛ ኳስ ሰነጠቀላቸው። ማንም ሳያገኘው ወጣ። ኮት ዲቫርም ኳስ አገኘ። ሳንጋሬም ሰቀለው። ግን ደጋፊዎች ኳሱን ይዘው ፎቶ እየተነሱ መዝናናቱን መርጠዋል። ኖርዌይም ኳስ ያዙ፣ ጥሩ እድልም አባከኑት። ኦዲጋርድ ኳሱን ይዞ ተኛበት። ከዛም አዘግይቶ ሰጣቸው። እነሱም መጠቀም አልቻሉም። የኦዲጋርድ ኳሱን ማዘግየት የአይቮሪ ኮስት ተከላካዮችን ሰበሰባቸው። መልሰውም ግን አይቮሪ ኮስት አገኙ። ፔፔም መታው፣ በረኛው መለሰበት። በረኛው ቢተፋውም አዳነ። አይቮሪ ኮስት እያስጨነቁ ነው። አይቮሪ ኮስት ግን የጎደላቸው አንድ ነገር አለ። እሱም አማድ ዲያሎ ነው። ቅያሬ በኮት ዲቫር በኩል ኦላሂና ቦኒ ወጡ። አማድና ዋሂ ገቡ። ኖርዌዮች አሁን መስካት አለባቸው። አማድም ገና ከመግባቱ ቅንጡ ኳስ ሰጠ። ተጽዕኖንም ባደረገው ፓስ አሳየ። ኳስ በኮት ዲቫር እግር ስር ነው። ተከላካዮችም ለበረኛው ሰጡት።
ግን ስህተት ታየ። ተከላካዩም ለበረኛው ሰጣለሁ ብሎ በቴስታ መታው። ሃላንድም ሮጠ፣ በረኛው ግን ቀደመው፣ አወጣበት። ኮትዲቫርም ተሳስተው ሁለተኛ ጎል ገብቶባቸው ነበር። በረኛው አዳናቸው እንጂ ኮርና ለኖርዌይ ሆነ። ኖርዌይ ሞከሩ። አማድም ከመስመር አወጣው። ቫርም ታየ። ቀጠሉ ተባለ። 66 ደቂቃ ሞላ። አይቮሪ ኮስት ምንም፣ ኖርዌይ 1። አይቮሪ ኮስት ከኖርዌይ 1-2 እየመራ ነው። የውሃ እረፍትም ሆነ። ከእረፍትም ተመለሱ። ኖርዌይ ደጋፊዎች በጨዋታው መዝናናትን መርጠዋል። በኖርዌይ በኩል ቅያሬ ኦስካር ቦብ እና ሺጄ ጁላፕ ገቡ። ትሳና ሶሎ ሮዝ ወጡ። አይቮሪ ኮስት ግን እያጠቁ ነው። አማድ ዲያሎ ማገኘ፣ አሳምሮም ሮጠ፣ አስቆጠረ። አይቮሪ ኮስት 1 ኖርዌይም 1። የአፍሪካው ሜሲ ኮትዲቫርን አቻ አረጋት። አማድ ይችላል። ትክክለኛው አንከራማድ ብቻውን ሻንሽኖ አስቆጠረ። ከደቂቃዎች በፊት ከመስመር ላይ ኳስ አወጣ። አሁን ደግሞ ጎል አስቆጠረ። ዌልካም ባክ አማድ ሂዝ ባክ። አርጀንቲና ሜሲ ስላላቸው ደስ ይላቸዋል። ፖርቹጋልም ቢሆን ሮናልዶ ስላላቸው ይንቀባራሉ። ብራዚልም ኔማር ስላላቸው እንግዲያውስ ትከሻቸውን ያሳያሉ። ፈረንሳይም ፓፔ ስላላቸው አንገታቸውን ቀና ያደርጋሉ። ስፔንም ያማን ስላላቸው ወደፊታቸውን ያስባሉ። እንግሊዝም ሃሪኬን ስላላቸው እድሜ ልካቸውን ሲሰርቡን ሲነቅሩን ይኖራሉ። እኛ አፍሪካን ደግሞ አማድ ስላለን እድሜ ልክ እንኮራለን። ኖርዌይ ከጎሉ በኋላ እያጠቁ ነው። የሜክሲኮ ደጋፊዎች ጭምር በስታዲየሞች አሉ። አማድ ወገቡን ተጎድቶ ወደቀ። አፍሪካውያን ግን ዘንድሮ ተአምር እያሳዩ ነው። አማድ ጎሉን ካስቆጠረ በኋላ ጭንቅላቱን እየነካ ደስታውን ገልጿል። አዎ ይህ ጎል ለማስቆጠር ጭንቅላት ይጠይቃል። ሮቦቱ ግን እስካሁን ደካማ እንቅስቃሴ እያስመለከተን ነው። ዱዌ ድንቅ ታክል ያደርጋል። በእያንዳንዱ ታክልም ደስታውን ይገልጻል። ኖርዌይም ግን ኳስ አገኙ። ኦስካር ቦብ 3-4 ተጫዋቾችን አተራምሶ ገባ። ለሃላንድም ሰጠው፣ እርሱም አስቆጠረ። አይቮሪ ኮስትም ደነገጡ። የደከመው አንበሳም ተነሳ። ቦብ ግን ይችላል። አጥቂ ማለት ይሄ ነው። በትክክለኛው ሰዓት የሚገኝ። ኖርዌይ 2 አይቮሪ ኮስት 1። ሮቦቱ እስካሁን ደካማ እንቅስቃሴ የሚባል ታሪክ የለም ብሏል። በኮትዲቫርም ፔፔ ወጣ፣ ዲያኮቴ ገባ። በቃ እንዲህ ነው። ኳስ ይዞ መሽከርከር የለ፣ ወደ ኋላ መመለስ የለ። ሃላንድም በዓለም ዋንጫ 5ኛ ጎሉን አስቆጥሯል። ወደፊት ማቀበል ጥሩ ነው። ኦዲጋርድ አትሽከርከር። ኦስካር ቦብ ግን አሁን ፉልሃም ነው ያለው። እንዲህ ያለውን ታለንት ይዞ እንዴት ፉልሃም ተቀመጠ? ሃላንድ በቁጥራዊ መረጃ ሜሲ 6 ጎል፣ ሃላንድ 5 ጎል። ኤአይ ቪኤስ ሮቦት ፉክክሩ ተጣጥፏል። ለወርቅ ጫማ ማንስ ያገኝ ይሆናል? ሃላንድ ግን ስቷት ነበር። ሲመታት አላገኛትም። በደንብ ኳሷን በረኛው ቦታውን መልቀቁ የጠቀመው እንጂ ይህንን ሳተ ተብሎ ነበር የሚተቸው። 90 ሞላ። 7 ደቂቃ ተጨመረ። የዲዮማንዴ ብቃት ምኑ ጋር ነው? እስቲ ንገሩኝ። መሮጡ፣ ድሪብል ማድረጉ ወይስ ምን መሆኑ? በቃ 120 ሚሊዮን ቀልድ ነው። ሃላንድ ግን በራሱ ጎል ተገርሞ እየሳቀ ነው። አማድም ባለቀ ሰዓት ቅጣት መታገኙ ቅጣት ምቱን ሞከረው። በረኛውም ተንደርድሮ አዳነው። እቺ ወርቃማ እጅ ናት። ባለቀ ሰዓት ኖርዌይም ተረፈች። 97 ሞላ። ጨዋታውም ሊዳኛውም ፊሽካ ተነፋ። አለቀ። ኖርዌይ ከአይቮሪ ኮስት፣ ኖርዌይ 2 አይቮሪ ኮስት 1 አለቀ። እንግዲያውስ ለዛሬ የነበሩኝ እነዚህን የጨዋታውን ትንታኔ ይሄንን ይመስል ነበር። እስካሁን እንደተከታተላችሁኝ ተስፋ አደርጋለሁ። ቻናሉን ሚሊጌችን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እስከዚያው ድረስ በሌላ ጨዋታ እስክመለስ ሰላም ብያለሁ።